በመጀመሪያ ለዚህ ህዝብ ምን ማለት ትፈልጊያለሽ? ጥያቄዎች ከመግባታችን በፊት ህዝቡ ከአንቺ በቀጥታ መስማት ይፈልጋል። ሶሻል ሚዲያ ላይ የተለያዩ በአንቺ ዙሪያ ላይ የተጻፉ ነገሮች የተዘገቡ ነገሮች አሉ። አንቺም ደግሞ ዛሬ በዚህ ላይቭ ላይ ተገኝተሻል። ለዚህ ህዝብ ምንድነው ማለት የምትፈልጊው ነገር አለ ወይ? ጥያቄያችን ላይ ከመግባታችን በፊት ምን መሰለህ፣ በመጀመሪያ አመሰግናለሁ። ትንሽ ከሶሻል ሚዲያ አርቄ ነበረ። ብዙም ላይቭ ላይ ድሮም እንደምታውቀው አልገኝም፣ አልመጣም፣ አልወድም ብዙም ላይቭ መግባት፣ ላይቭ ላይ ማውራት ምናምን ትንሽ ደስ አይለኝም፣ አልወድም ብዙ። በዛ ላይቭ ላይ ገብቶ ከስንት አንዴ ወይ የሆነ ነገር ካለ ምናምን ከሰዎች ጋር የተወሰነ ደቂቃ ልወያይ እችላለሁ እንጂ እንዲህ በቋሚነት ምናምን ላይቭ ላይ ገብቼ አላውቅም፣ ብዙም አይመቸኝም። ምንድነው ብዙ ትኩረቴን ስራ ላይ አድርጌ ነበረ። የሚሄድባቸው የምሰራባቸውን ቦታዎች ከኔትወርክ ውጪ ነበሩ። ስለዛ ሶሻል ሚዲያ ላይ ብዙ አልነበርኩም። እንደምታውቀው በዛ መሃል ደግሞ እስር ቤት ገባው። ከእስር ከተፈታሁኝም በኋላ ተመልሼ ወደ ሶሻል ሚዲያ አልመጣሁም። ምክንያቱም አሞኝም ስለነበረ ትኩረቴን በቃ ጤንነቴ ላይ፣ ቤተሰቤ ላይ፣ ልጆቼ ላይ አድርጌ ብዙም እንደዚህ አይነት ነገር ላይ አልነበርኩም ማለት ነው። ስለዛ እኔ የምፈልገው ነገር ምንድነው ያለውን እውነታ ያለውን ነገር ሰው በግልጽ መነጋገር አለበት። ሁሉንም ነገር መታወቅ አለበት። ያ ነው ለዛ ማለት ሰው ትክክለኛውን ነገር ራሱ ያጣራ። እኔ አሁን ቢጣራም ባይጣራም ህዝቡ ቢያውቅም ባያውቅም ማለት ነው እውነቴን እኔና እግዚአብሔር እናውቃለን። ዋናው እሱ ነው። ቀጥሎ ደግሞ ህዝቡ በራሱ መንገድ የሚያውቅ ከምናገረውም ያገናዝብ ያለውንም ነገር አለኝ የሚለውንም ነገር መጠየቅም ይችላል ማንም ሰው ማለት ነው። ስለዛ ኦኬ፣ በጣም ጥሩ። እሺ፣ እኔ ካለው ከሶሻል ሚዲያው ላይ ተነስቼ ጋዜጠኛ አይደለሁም ወይ ደግሞ የህግ አካል አይደለሁም ወይ ደግሞ እዚህ ላይ ምንም የሚሰጥ ፍርድ የለም፣ የሚወሰንም ውሳኔ የለም። ነገር ግን እንደ ማንኛውም ማህበራዊ ሚዲያ ተጠቃሚ እንደ ሀገሪቱ ዜጋ ሶሻል ሚዲያ ላይ ካየነው ተነስተን ጥያቄዎች እጠይቅሻለሁ። በዛ ጥያቄ መሰረት አንቺ ደግሞ ማብራሪያ ትሰጪበታለሽ። ግን ከጥያቄዎቼ ስነሳ ከየት ነው የምነሳው? ሶሻል ሚዲያ ላይ ያየነው ነገር አለ። ከዚህ በፊት ታስረሽ እንደነበረ በቁጥጥር ስር ውላለች የሚል ነው ያየነውና በቁጥጥር ስር ያዋለሽ ጉዳይ ምንድን ነው? ማለት ወደዛ እስር ያሁኑም ሳይሆን ከዚህ በፊት ታስረሽ ነበረ። አዎንታ መግባት ከፈለክ ጆይን አርግ፣ እንትን አደርግልሃለሁ፣ መግባት ገብተህ መቀመጥ ትችላለህ። ግን እዚህ ጋር ከዚህ በፊት የነበረው የእስር ጉዳይ ምን ነበር? በምን ነበር የታሰርሽው? ያም ሆኖ ደግሞ መፈታትሽን የሰማነው መታሰርሽን እንደሰማን መፈታትሽን የሰማነውና በዚህ ጉዳይ ላይ ምንድነው? ለምንድን ነው የታሰርሽው? እንዴትስ ነው የተፈታሽው? በዋስትና ነው የተፈታሽው ወይስ በነፃ ነው የተፈታሽው ወይስ ተፈርዶብሽ ፍርዱን ጨርሰሽ ነው የወጣሽው? እና ይሄንን ነገር ለህዝቡ ብታብራሪ። ምክንያቱም መታሰርሽን ሰምተናል፣ መፈታትሽን ሰምተናል፣ የፍርድ ሂደቱ ምን እንደሆነ አላወቅንም። ስለዚህ ይሄንን ህዝቡ እንዲያውቅ የምትፈልጊ ከሆነ እስቲ ንገሪኝ። እሺ፣ በመጀመሪያ ደረጃ መታሰሬን እንዴት እንደታሰርኩ ከመናገሬ በፊት እኔን ያሳሰረኝ ወይም ያስጠየቀኝ በሰዓቱ አንድ ቪአይፒ ፓስ ወረቀት ኢንሳ ውስጥ የታተመ ወረቀት አንቺ መኪና ውስጥ ተገኝቷል የሚል ነው የመጀመሪያው ጥያቄ። ረቢራ እዚህ ጋር ስላለ እኔ ያለውን ሂደት በደንብ ከማብራራቴ በፊት ስለ ቪአይፒው ረቢራ ያብራራ። ከየት ነው የመጣው ማለት እንትን እንዲሆን አሁን ወደ ቪአይፒው ሳንሄድ በፊት የታሰርሽበት የእስሩ መነሻ እሱ ስለሆነ መነሻ ቪአይፒ ወረቀት ነው። መኪናሽ ውስጥ ተገኝቷል ተብሎ ነው። እኔ የምነዳው መኪና ውስጥ ሳይሆን ሀብት ውስጥ ነው የተገኘው።
ምን ውስጥ ነው የተገኘው? ሳን የተገኘው ሃርድ ቶፕ ውስጥ ነው። አልተገኘም እኮ በፎቶ አንስቶ አሳየን ተባለ። አልተገኘም ወረቀት። ኦኬ ምንድነው ይሄ? እሺ ወደ ረቢራ ልምጣ። ይሄ ቪአይፒ ወረቀት ምንድነው? ረቢራ ስለ ቪአይፒ ወረቀት ልትነግረን ትችላለህ? ድምጽ ጥሩ አይደለም። አይሰማም? ትንሽ አሁን ማስተካከል። አይሰማም? አሁን ይሰማል። ኦኬ እሺ፣ አመሰግናለሁ በረከት። በመጀመሪያ ደረጃ ከየት ነው አንተ የገባው? ከአዲስ አበባ ነው? ከኢትዮጵያ ነው? አዲስ አበባ። አይ አክቹአሊ ከዚህ ነው ከኢትዮጵያ። እሺ ስለ ቪአይፒ ወረቀት የተነሳበት እሷ የታሰረችበት ምክንያት የቪአይፒ ወረቀት ነው የሚለው ነው። መጀመሪያ ስለ ቪአይፒ ወረቀቱ ብታብራራ የምታውቀው ነገር ካለ። እሺ በጣም አሪፍ። ምንድነው የተፈጠረው? አፕላይ አድርገን የወጣ ቪአይፒ ፓስ ነበረ ከኢንሳ እንደ ማንኛውም ሰው አፕላይ ተደርጎ ላይክ ኢቨን አሁን በረከት ስፔሻል የሆነ ኢንፍሉዌንስ አላት ኢትዮጵያ ላይ፣ ትልቅ ኢንፍሉዌንስ አላት። የኢትዮጵያ ነጋዴ ማህበር የሴቶች ፕሬዚዳንት ናት። ስለዚህ እንደ ማንኛውም ሰው አፕላይ አድርገን አወጣ። እኔ የተቀበልኩት ከኢንሳ ማለት ነው። እኔ የተቀበልኩ ዳይሬክትሊ ራሴ ተቀብዬ ለማን ሰጠው? በረከት በወቅቱ አልነበረችም። አይ ቲንክ ጋምቤላ ነበረች፣ ለስራ ጋምቤላ ስለነበረች ለማን ሰጣው? ለሹፌሯ ሰጣው። ምንድነው ያንተ ድርሻ? እኔ የስራ ድርሻ ምንድነው? ሶፍትዌር ዴቨሎፐር ነው። ኢንሳ ሰራተኛ ነህ ወይስ የበረከት ሰራተኛ ነህ? አክቹአሊ ሶፍትዌር ላይ ስለምሰራ እዛም አለው እዚህም አለው። በረከት ጋር አብራራለን። እዚህም አለው ሳይሆን እዚህም አለው ኢንሰንስ በረከት በምትመራበት የሴቶች ነጋዴ ማህበር የሶፍትዌር ካምፓኒያችን የኛ የሶፍትዌር ካምፓኒ ነው ለነሱ ፕሮቫይድ የሚያደርገው ሶፍትዌር። እንደገና ደግሞ ከኢንሳ ደግሞ ኢንሳ ሳይበር ታለንት ሴንተር ውስጥ ነበርኩኝ እኔ። ስለዚህ ሞር ቀለል ባለ መንገድ እኔ አፕላይ አድርገን ሰጠው ለሹፌሯ ማለት ነው። ምኖች ናቸው አፕላይ የሚያደርጉት ይሄን ቪአይፒ ወረቀት? ለምኖች ነው የተፈቀደው? ማንኛውም ማህበረሰብ ይችላል ስለሚመጣ አፕላይ ተደርጎ ከተሰጠው ማውጣት ይችላል። ማንኛውም ግለሰብ አፕላይ ተደርጎ ታይቶ ለምንድን ነው የተፈለገው በምንድን ነው የሚለውን ነገር ያው የራሳቸው ሲስተም አለ። በሱ መሰረት እንትን ብለው ኢሌጋብል ከሆኑ ይሰጣቸዋል። ስለዚህ በረከት ደግሞ የዚህ እንግዶች ይመጡባታል። ብዙ ከአፍሪካ የሚመጡባት የኢትዮጵያ ነጋዴ ሴቶች ላይ ቪዚት ለማድረግ የሚመጡ ከአፍሪካ የሚመጡ ከተለያየ ቦታ የሚመጡ ሰዎች ስላሉ በዛ መሰረት እሱን ዲቴል ክላሪፋይ አድርገን ነው የወጣው። ያልገባኝ ምን መሰለ፣ አፕላይ ተደርጎ ሲባል በደንብ ማወቅ የፈለግኩት ነገር አለ። ለህዝቡም በደንብ እንዲታወቅ የምፈልገው ማንኛውም ግለሰብ ማንኛውም የኢትዮጵያ ዜጋ የሆነ አፕላይ አድርጎ ነው ወይስ የተለየ ልዩ ፍቃድ የሚሰጣቸው ወይ ባለስልጣኖች ሊሆኑ ይችላሉ ወይ ነጋዴዎች ሊሆኑ ይችላሉ? ካለ የተለየ ቦታ ካለ ፖዚሽን ውስጥ ካለ አፕላይ ማለት ትችላለህ። ፖዚሽን ላይ ስለዚህ የተለየ ፖዚሽን ላይ ያሉ ሰዎች ኦፍ ኮርስ በረከት ደግሞ የተለየ ፖዚሽን ላይ ያለች። ምን ፖዚሽን ላይ ነው ያለችው? የኢትዮጵያ ውመን ትሬድ አሶሲዬሽን ፕሬዚዳንት ናት። ስለዚህ እዛ ፖዚሽን ላይ ስላለች የቪአይፒ ፓሱ ይገባታል ወይ ነው? ኤግዛክትሊ። ኦኬ እንደዛ ከሆነ ህገ መንግስቱ የሚፈቅድ ከሆነ ስርዓቱ የሚፈቅድ ከሆነ እሷ ያለችበት ፖዚሽን የቪአይፒ ፓስ የሚያሰጥ ከሆነ ታዲያ ለምን ወንጀል ተብሎ አሁን እሷ እንዳነሳችው የቪአይፒ ፓሱ ነው መኪና ውስጥ ተገኝቷል ተብሎ በቁጥጥር ስር የዋልኩት ነው የምትለው? ስለዚህ አይጋጭም ወይ? ኢንፍሉዌንሰር ናት ወይ ደግሞ የነጋዴ ማህበረሰብ የሴቶች ነጋዴ ፕሬዝዳንት ናት ተብሎ ለዛ ፖዚሽኗ የተሰጣት ቪአይፒ ፓስ ነው ካልከን አሁን መልሶ በዛ ጉዳይ ታስሬያለሁ በዛ ጉዳይ ነው ቁጥጥር ስር የዋልኩት ብላ ስትናገር ነበር። ይሄ ነገር አይጋጭም ወይ? የሚያሳስር ከሆነ ለምንስ ተሰጣት? ተሰጣት የሚገባት ከሆነ ደግሞ ለምንስ ታሰረች? ለምን ተጠያቂ? ለሹፌሯ ነበር ኦሬዲ መኪናውን የያዘው። ከዛ እሁድ ቀን መታ በሳምንቱ ቅዳሜ ቀን ነው የተያዘችው። ምንድነው ከዛ በፊት ክላሪፋይ ለማድረግ
እሺ ልክ ነው። በጣም ይቅርታ። ከዛ እሱ ክላሪፋይ ለማድረግ ከሚመለከታቸው አካል ጋር ትራፊክ ማኔጅመንት ኮሚሽነር ጌቱ ነበሩ በሰዓቱ። እሳቸው ጋር አውርተን ኦልሬዲ ለምንድን ነው ሲባል መልስ ሰጥተን ኦልሬዲ ያለፍነው ነገር ነበረ። አስረድተን ጨርሰን ኦልሬዲ የጨረስነው ነገር ነበረ። ምንድን ነው ያስረዳችሁት? እንዴት ነው የመጣው፣ ከየት ነው የመጣው፣ ማን የሰጣችሁ ነው ያሉ። እነሱንም ሰነዱን ይዘውት ነበረ። ራሳቸው በሚመለከታቸው በራሳቸው ኦልሬዲ ያረጋገጡት ነገር ነበረ። እንደገና ደግሞ በእኛ በኩል ያለውን ነገር ከኛ የሚፈልጉትን ጥያቄ በሰዓቱ መልሰን ነበረ። ኦኬ። ስለዚህ በረከት የቪአይፒው ጉዳይ ካስያዛት በኋላ በቁጥጥር ስር ከዋለች በኋላ መልሳ በዛ ጉዳይ ተፈተሽ ነበር ነው? ከዚህ በኋላ ያለውን እኔ መናገር እችላለሁ። ስለዚህ አሁን የቪአይፒው ግልጽ እንዲሆን የምንፈልገው በቪአይፒው ቅዳሜ በቁጥጥር ስር ከዋልሽ በኋላ ከየት እንደመጣ እንዴት እንደተሰጠ ከተነገረ በኋላ አንቺ መልሰሽ ተለቀቅሽ ከስር? አይ አይደለም፣ እሺ እንደሱ አይደለም። ሂደቱን እኔ ሙሉ ሂስቶሪውን ልንገርህ። እሺ እኔ በ6 መጣሁ። ህዳር 6 ማለት ቅዳሜ ነው ቀኑ። ህዳር 6 ከጋምቤላ መጣሁኝ። እንግዶች ነበሩኝ። እንግዶቹን ወደ አየርላንድ ሸኘዋቸው። ከዛ ተደውሎ መኪናሽ ውስጥ ታርጋ ቁጥሩን ነግረውኝ መኪናሽ ውስጥ ቪአይፒ ወረቀት ታይቷል፣ ስለሱ ጉዳይ ነይና አስረጂ ሰኞ ዕለት ተባልኩኝ። እሺ ታርጋው ማለት ንብረትነቱ ያንቺ የሆነ መኪና ነው ተባልኩኝ። እሺ አልኩና ሰኞ ዕለት ማለት ህዳር 8 ነው ቀኑ። ራሱ ረቢራም አብሮኝ አለ፣ ሹፌሬም አለ፣ ማናጀር ምናምን ተሰባስበን ሄድን። በግምት ሰዓቱ ከ10 ሰዓት ተኩል አካባቢ ይሆናል። ቀጥታ የት ነው ሄድነው? ትራፊክ ጽሕፈት ቤት ነው ሄድነው። ትራፊክ ኃላፊ ጋር ሄድን። ከዛ የሉም ተባለ። የእንትን ክፍል የመረጃ ክፍል ሄደን ስንጠይቃቸው አሁን የሉም፣ ነገ ጠዋት ኑ ተባለ። ነገ ጠዋት ማለት በ9 ህዳር 9 ማክሰኞ ቀን ማለት ነው። ከዛ ተያይዘን እንጠብቃላችሁ ሲባል አዎ እንጠብቃለን አለንና ቁጭ አለን። ቢያንስ እዛ ስንደርስ 3 ሰዓት አካባቢ ይሆናል። እስከ 5 ሰዓት የሚሆን ቁጭ አለን ቦታው ላይ ማለት ነው። ሪሰፕሽን ቁጭ አለን። ጠበቅናቸው። ስብሰባው ሲበተን ገብቼ እኔ አናገርኳቸው። ወረቀቱ ከየት ነው የመጣው አሉኝ። ያመጣው ረቢራ የሚባል እኛ ጋር ሶፍትዌር የሚሰራ ልጅ ነው። የኢንሳም ሰልጣኝ ነው። ተማሪዎች አሉ አይደል? ኢንሳ ውስጥ ተማሪዎችን ያሰለጥናል ኢንሳ። ከነሱ መሀል ረቢራ አንዱ ነው እና የነሱ ሰልጣኝ ነው። አፕላይ አድርጌ ከዛ ነው ያመጣሁት ይላል። እኔ ገና ከጋምቤላ መምጣቴ ስለሆነ ሁሉንም ሙሉን ታሪክ አላውቀውም፣ ግን አምጥቶ አፕላይ አድርጎ ለሹፌር ሰጥቷል። ያ መኪና እንግዳ የሚቀበል መኪና ስለሆነ ሰጥቷል አልኳቸው። ከዛ ኮሚሽነር ጌቱ ጋር ልደውል አሉና ኮሚሽነር ጌቱ ጋር ደወሉ፣ ተነጋገሩ። በቃ ችግር የለውም ይሄ ወረቀቱንም ይዘሽው ሂጂ፣ እኔ ግን ኢንሳን መጠየቅ ፈልጋለሁ ማወቅ ፈልጋለሁ ስላቸው መጠየቅ ትችላለች፣ ችግር የለውም ይዘሽ ሂጂ፣ መኪናውን ይሄድ አንፈልገውም አሉና ለቀቁት ማለት ነው። እሺ አልኩኝ። ተነስቼ ኢንሳ ሄድኩኝና ደወልኩላቸው። በነገራችን ላይ ኢንሳ አትክልትና ፍራፍሬ ሳቀርብላቸው ስለነበረ ክሊራንስ አለኝ ማለት መኪኖቼ በጠቅላላ ዲክለር ተደርገዋል። ኢንሳ ግቢ ያለምንም ችግር እንዲገቡ እንዲወጡ ማለት ነው ዲክለር ተደርገዋል። አትክልትም እየሄዱ ስለሚያራግፉ ማለት ነው። እና ኢንሳ ደወልኩኝና አንዴ ልገባ ነው ወይ ወረቀቱን ታዩልኛላችሁ ወይ ብዬ ደወልኩኝ። ከዛ ቆይ እየመጣው ስለሆነ መጣው አለኝ የደወልኩለት ሰው ማለት ነው። መጣ። ይሄ ወረቀት ከናንተ ጋር ነው እንዴ የወጣው? ከናንተ ዲፓርትመንት ነው የወጣው ተብሏል። እስቲ ስለዚህ ጉዳይ ንገረኝ ስለው ካላጣራው በስተቀር እኛ ጋር ታውቂያለሽ ከ4000 በላይ ሰራተኛ ያለበት መስሪያ ቤት ነው። በእርግጠኛ መሆን ስለማልችል ላጣራ ግን በፎቶ ልሰደው አለና ፎቶ አንስቶ ይዞት ገባ። እኔም ወደ ቤት ሄድኩኝ። ከዛ ህዳር 9 እንደዛ ሆነ። ህዳር 10 ህዳር 11 ደወልኩለት ሐሙስ ማለት ነው። ምን የተባለ ነገር አለ አዲስ ነገር አለ እንዴ ስለው እኔ እንጃ ቆይ አልታወቀም አለኝ። ቅዳሜ ደወልኩለት እንዴ ይሄ ነገር ከባድ ነገር ነው እንዴ ምን አለ ከዝርዝር ውስጥ አይተህ ብትነግረኝ ስለው በእርግጠኝነት ሰኞ ነግርሻለሁ አለኝ። ስለ ወረቀቱ ማለት ነው። አንድ ወረቀት ነች አንድ ነች። ከዛ ነግርሻለሁ አለኝ። እሺ አልኩት ማወቅ ስለፈለኩኝ እርግጠኛውን ነገር ማለት ነው። ከዛ እኔና እሱ
ለሰኞ ተቀጣጥረን እኔ ህዳር 14 እሁድ ቀን በቁጥጥር ስር ዋልኩ ማለት ነው። ምንድነው እንዴት ነው የመጡት? ጠዋት ነው ወደ 4 ሰዓት አካባቢ ነው። ህፃን ልጄን እያጠብኳት ነው። እያጠብኳት እያለ ጆናታን ባለቤቴ ማለት ነው በረከት ብሎ ጠራኝ። ከዛ ከሻወር ቤት ውሃውን ዘግቼ ስወጣ መኝታ ቤት ውስጥ 6 የሚሆኑ ሰዎች አሉ። 4ቱ የፌዴራል ፖሊስ ልብስ የለበሱ ናቸው፣ 2ቱ ሲቪል ናቸው፣ ማስክ አድርገዋል። ከዛ ዙሪያውን ከበውታል። ከዛ እንዴ አልኩኝ፣ እንደነገጥኩ በጣም ምንድነው አልኳቸው። አይ ለጥያቄ ፈልገንሽ ነው አሉኝ። ምን አንዴ ተጠይቀሽ ትመለሻል። ወዲያው ነው በቃ ተጠየቅሽ መጣ ሲል ባለቤቴ ምን ጠየቀ? ኮርት ኦርደር ጠየቀ። የፍርድ ቤት ማዘዣ አላችሁ ወይ ሲላቸው በአጋጣሚ አልያዙም፣ የፍርድ ቤት ማዘዣ አልነበራቸውም። ከዛ እሺ አልኩኝ። ባለቤቴ አብሬ እሄዳለሁ እኔም አለ። በሌላ መኪና ነው መምጣት የምትችለው አሉት። እሺ አለ። ከዛ ተያይዘን እነሱ ከኋላ ሆነው እኛ በሌላ መኪና ስንሄድ መንገድ ላይ አንድ ከነሱ መሃል ከደህንነቶቹ መሃል አንዴ ቁሙልኝ አለና ፎቶ ላንሳሽ አለ። ለምን አልኩት። ፎቶ ላንሳ ሲል ለምን አልኩት። አይ ስላስፈለገኝ ነው አለ። ከዛ ፎቶ አነሳኝ። ከዛ በቃ እዚህ ጋር ሌላ ስራ ስላለኝ ብሎ ወርዶ ሄደ ልጁ ማለት ነው። ማለት ለምን አነሳኝ? ሲጀምር በህጋዊ መንገድ እዛ እስክደርስ ድረስ ለምን አልጠበቀም? ለምን አነሳ አልገባኝም። ከዛ ሄድን። ቀጥታ ሄድነው የት ነው? ፌዴራል ወንጀል ምርመራ ነው ሄድነው። ከዛ ቁጭ አረጉኝ። አሻራ ምናምን ይነሳሉ። አሻራ አነሱኝ። ፎቶ ምናምን አነሱኝ። ከዛ እንትን ናቸው አይደለ የሙስና የጸረ ሙስና ላይ ናቸው አይደል የምትመዘገበው ምናምን ሲባባሉ ሰማው። ከዛ እንዴ አልኩኝ እዛ ጋር ለነበረው ለሚመዘግበው ሰውዬ እኔ ምለው ሙስና በልቼ ነው ወይ ሰጥቼ ነው ብዬ ጠየቅኩት። ምክንያቱም ሙስና ማለት እኔ ወይ ሙስና የሰጠ ወይ ሙስና የተቀበለ ሰው ነው እንጂ እኔ ሙስና ያን ወረቀት በመኪና ውስጥ በመገኘቱ ሙስና አባላለሁ ብዬ ኤክስፔክት አላደረኩም። እና ከዛ ምንድነው ሙስና ማለት ምን ማለት ነው? እኔ በልቼ ነው ሙስናውን ወይስ አብልቼ ነው ሙስናውን ስለው አይ አይደለም ይሄ ሰነድ ሐሰተኛ ነው ስለተባለ ሐሰተኛ ሰነድ መጠቀም ሙስና ነው ተብሎ ነው የሚታየው አለኝ። ነው እሺ። ከዛ የሚመዘጋገበው መዘጋገቡ። ከዛ ቤቱን መፈተሽ እንፈልጋለን አሉ፣ ቤታችንን ማለት ነው። ተመልሰን ወደ ቤት ሄድንና ብርበራ ብለው ምናምን ቼክ ምናምን አደረጉ። ኮሜዲኖ ምናምን ከፈቱ። ምንም ያገኙት ነገር የለም። ተመልሰን ሄድን። ከዛ ቪአይፒውን ወረቀት አስመጭልን አሉኝ። እሺ ብዬ ደውዬ ሹፌሮቼ ጋር አስደውዬ አስመጣሁት ወረቀቱን። ይሄው ወረቀቱ ብዬ ሰጠኋቸው ማለት ነው። መጀመሪያ ምን ነኝ ለህግ ለመተባበር የሰጠኋቸው። ፈልገው ያገኙት ነገር አይደለም፣ አሳደው ያገኙት ነገር አይደለም፣ ራሴ ነኝ የሰጠኋቸው። ምክንያቱም እኔ ግልጽ መናገር የምፈልገው ማለት ነው ራሱ ፌዴራል ፖሊስ ቪአይፒ ፓስ ባጅ ልኮልኝ ያውቃል። ፕሮግራም ሲኖር ነይና ተሳተፊ ብሎ ልኮልኝ ያውቃል። ብልጽግና ፓርቲ የተለያየ ፕሮግራም ሲኖር እንደ ኢትዮጵያ ነጋዴ ሴት ፕሬዝዳንት ወይም እንደ አንድ ባለሀብትም ልቆጥረው ትችላለህ። ቪአይፒ ፓስ ቪአይፒ ባጅ መቶልኝ ያውቃል። ከንግድና ቀጠናዊ ትስስር ፕሮግራም ሲኖር ቪአይፒ ፓስ መቶልኝ ያውቃል። ከመከላከያም እንደዚሁ ፕሮግራም ሲኖር ማለፊያ ይመጣልኛል። እውነት ለመናገር መኪና ራሴ ስለማልነዳ በጣም በቃ መንዳት ያለብኝ ግዴታ ካልሆነ በስተቀር መኪና ስለማልነዳ እኔ ቪአይፒ ፓስ ምንም አይሰራልኝም። የት ሄድበታለሁ፣ የት ቆምበታለሁ፣ ምን እጠቀምበታለሁ፣ ምንም አያደርግልኝም። የሆነ ቦታ ልግባ ስልም ሰው አትገቢም ወይ ምናምን አይለኝም። ወይም የሆነ ነገር ገጥሞኝ አያውቅም። አንድም ቀን የተሰጠኝን በህጋዊ መንገድ የተሰጠኝን ቪአይፒ ፓስ እንኳን ማለት ነው ተጠቅሜው አላውቅም እኔ እስከማውቀው ድረስ ማለት ነው። ከዛ ምንም አላልኩም። እኔ በቃ ጠይቀውኝ ምናምን ወደ ቤቴ እምመለስ ነው የመሰለኝ እንጂ እዛ ምቆይም አልመሰለኝም ጨርሶ ማለት ነው። ከዛ አደርኩኝ። ሰኞ መጣ። ከዛ ልብሴን ምናምን የሚለበስ ምናምን ነገሮች እንዲመጣልኝ ተደረገ። ከዛ በኋላ በቃ ነው የምትጠየቀውና ይዘውኝ ቀረቡ።
በህዳር 16 ጠዋት ላይ 4 ሰዓት ላይ ፍርድ ቤት ቀረብኩኝ። ከዛ ኢንስፔክተሩ በሰዓቱ የቀረቡት ኢንስፔክተር ይሄንን ቪአይፒ ፓስ ተጠቅመው የተለያየ ማይገባበት ገብተው ማይኬድበት ሄደው እንደዚህ አይነት ነገር አድርገው ጥፋት መፈጸሙን ወይም የተፈጸመ አደጋ ወንጀል ምንም ካለ ለማጣራት 14 ቀን ይሰጠኝ ብሎ ጠየቀ። ከዛ ክቡር ዳኞቹ ደግሞ ምን ይላሉ ወይዘሮ በረከት ብለው ሲጠይቁኝ ክቡር ፍርድ ቤት እኔ ነኝ ወረቀቱን ለህግ ለመተባበር ብዬ አስመጥቼ ከሹፌሬ የሰጠኋቸው እኔ ነኝ ማለት እኔ የስራ ሰው ነኝ በህጋዊ መንገድ የተለያዩ መስሪያ ቤት የሰጡኝን ቪአይፒ እንኳን ተጠቅሜ ማክሰው አይደለሁም። ምን ያደርግልኛል ቪአይፒ? የትኛው መስሪያ ቤት ልገባ የቱ ጋር ፓርክ ላደርግ ምን ልጠቀምበት? ምን ያደርግልኛል ቪአይፒ ፓስ? ምንም አይሰራልኝም። ቪአይፒ አይዲም ይሆናል ቪአይፒ ፓስ ለኔ ምንም የሚጠቅመኝ ነገር የለም። እና እኔ እንዴት እንደሆነ አላውቅም። እኔ ለህግ ለመተባበር ራሴ ነኝ አስመጥቼም የሰጠኋቸው። የገባሁበትም ያረኩትም ነገር የለም። ህገ ወጥም አይደለም። እኛ ጋር ሶፍትዌር ባለሙያ አለ። እሱ ነው እኔ በሌለውበት አፕላይ አድርገው የኔ ባለሙያዎች ናቸው ሄደው ያመጡት። ፎረንሲክ መመርመር ይችላል። ህገ ወጥ ነው የሚለውን ነገር በፎረንሲክ ምርመራ መረጋገጥ ይችላል አልኳቸው ማለት ነው። ከዛ በኋላ ወረቀቱ ይቅረብልኝ አሉ። ክቡር ፍርድ ቤቱ ወረቀቱ ይቅረብልን አሉ። ቪአይፒዋ ማለት ነው። በሰዓቱ አልያዙትም ነበር መርማሪው። እሺ ለከሰዓት አሉና ለከሰዓት ቀጠሩ። አልደረሰለትም ወረቀቱ። ለምርመራ ሄዷል ሊበል ሳሙኤል ብቻ ሄዷል አለና ለህዳር 17 ሐሙስ ቀን ጠዋት 4 ሰዓት የመጨረሻ ቀጠሮ ይዘው ይቅረቡ ተባለ። እሺ ከዛ በኋላ በተለያየ ነገርም ጠረጥራታለሁ፣ በሳይበር ጥቃትም ጠረጥራታለሁ፣ በግብር ስወራም ጠረጥራታለሁ አሉ። ከዛ ክቡር ፍርድ ቤቱ መጠርጠር መብትክ ነው። ፍርድ ቤት በመረጃ አይደለም የሚሰራው፣ በማስረጃ ነው የሚሰራው። መረጃ እናንተ ለመጠርጠር በቂ ሊሆን ይችላል። አንድ ሰው ለመጠርጠር ጥቆማ ሊመጣበት ይችላል። ፍርድ ቤት ግን በጥቆማ አይደለም የሚሰራው፣ ሰነድ እያየ ነው። ሰው ላይ ምንም ነገር የሚያደርገው ሰነድ እያየ ነው። ስለዛ በረከት በእንዲህ አይነት አንተ በምትለው ነገር የተጠረጠረች ከሆነ በቂ ማስረጃ አቅርብልን። የታለ ሰነድ ወረቀት አቅርብ ሲባል አይ ለጊዜው ያስኩት ቪአይፒውን ብቻ ነው አለ። ቪአይፒውን አየ። ይሄ ደግሞ ለማሰር በቂ ምክንያት ስላልሆነ ምርመራውን ቀጥሉ፣ የተፈጸመ ነገር አለ የምትሉ ከሆነ የተለያየ ነገር አለ ብላችሁ የምታስቡ ከሆነ ምርመራችሁን ቀጥሉ፣ ግን እሳቸውን አስሮ ማቆየት ተገቢ ነው ብለው ስላላመነ ይሄ ችሎት የዋስትና መብታቸው ይጠበቅ አለ። መቼ? ህዳር 16 ቀርቤ ህዳር 17 ላይ የዋስትና መብት ተሰጠኝ፣ ትፈታ ተብሎ የመፈቻ ትዕዛዝ ተሰጠኝ ማለት ነው። ከዛ መርማሪው ይግባኝ አለ። ይግባኝ ሲል ወዴት ነው ኬዙ የሚሄደው? ጠቅላይ ፍርድ ቤት ነው። ቀጥታ ወደ ጠቅላይ ፍርድ ቤት ሄድን። ጠቅላይ ፍርድ ቤት 3 ዳኞች ናቸው፣ ወንዶች ናቸው። ቀረብን። ከዛ ቀረብንና የተለያዩ ነገር አነሱ፣ ተነሳ። መርማሪ 2 ሆነው ነው የቀረቡት። የተለያየ ሀሳብ አነሱ። ዳኞቹ እዚህ የመጣችሁት በቪአይፒ ወረቀት ዋስትና ለምን ተሰጣቸው? በቂ ምርመራ ሳናደርግባቸው በማለት ቅሬታ ይዛችሁ ነው የቀረባችሁ። ስለዛ ስለሱ ብቻ አውሩ ተባሉ። ከዛ አወሩ። ሌላም እኛ በመኒ ላንደሪም ይኖራል ብለን እናስባለን። እንትን የተለያየ ይሄ ምንድነው የሚባለው ሐዋላ የሚባለው ነገር እሱንም እናስባለን። የተለያየ ነገሮችን እናስባለን። ሲሉ ማሰብ ትችላላችሁ፣ ሌላ ምርመራ መዝገብ ክፈቱ። አሁን እዚህ የመጣችሁት ግን በይግባኝ ነው፣ ስለሱ ነው የምንነጋገረው አሉ። ከዛ አንድ ቀጠሮ ሰጡ። ተወያይተን ዳኞቹ ማለት ነው ክርክር አድርገናል። በደንብ ተከራከርንና ተወያይተን አንድ ቀጠሮ ይሰጠና በዛ ቀጠሮ መሰረት ስለ ጉዳዩ ውሳኔ እንሰጣለን ብለው ዳኞቹ ቀጠሮ ሰጡ ማለት ነው። በዛ ቀጠሮ ቀን ቀረብኩኝ። ዳኞቹ ግራና ቀኝ ተነጋገሩና እሳቸውን አስሮ ማቆየት ተገቢ ነው ብለን አላመንም፣ የልደታ ፍርድ ቤቱን ውሳኔ አጽንተናል አሉ። ዋስትና የጸና ማለት ነው። ትፈታ ብለው ጠቅላይ ፍርድ ቤትም የመፈቻ ትዕዛዝ አወጣ። ከዛ በኋላ የመፈቻ ትዕዛዝ ሲያወጣ ቤተሰቦቼ አሁንም የልደታውንም ወስደው ነበረ፣ የጠቅላዩንም ይዘው ሄዱ ሊያስፈቱኝ ማለት ነው። ምክንያቱም ጠቅላይ ፍርድ ቤትም እሷን ማሰር ተገቢ አይደለም፣ ምንም አይነት የተለየ ነገር አላገኘንም፣ እሷን ለማሰር የሚያበቃ በቂ ምክንያት አላገኘንም አሉ። ከዛ ሄድኩኝ ማለት ነው። 2 ቀን ዝም አሉ። ወረቀቱን ተቀብለው መፈቻውን ዝም አሉ፣ ሳይፈቱኝ ቀሩ። ቤተሰቦቼ ለምንድን ነው ማትፈታው? ለምንድን ነው
ማትለቀቀው ለው ያው ደጋግሞ ይጠይቃሉ እየገቡ ማለት ነው። ከዛ ሲገቡ ሲጠይቁ እንፈታታለን ትፈታለች አሉ። 2 ቀን ካደርኩኝ በኋላ ጠሩኝና በረከት ተፈተሻል አሉ። ከዛ ተፈተሻል አሉ። ያ ማለት መቼ ነው? ህዳር 22 ነው። ተፈተሻል በቃ ተባልኩኝ። ህዳር 22 ማለት ነው። ኦኬ ብዬ እቃዬን ምናምን አዘጋጅቼ ልወጣ ስል አይ እንደገና በሌላ ኬዝ ስለምንፈልግሽ እዚሁ ግቢ በቁጥጥር ስር ውለሻል አሉ። እዛው ግቢ ከግቢው ሳልወጣ በቁጥጥር ስር አልኩ ማለት ነው። ከዛ ምን አርጌ ነው? ምንድነው? ምን ኬዝ ገጥሞኝ ነው? ምን ተፈጥሮ ነው አልኩኝ። ከዛ ምን ተፈጥሮ ነው ለምንድን ነው ስል አይ በህገ ወጥ የሰው ዝውውር ጠርጥረንሻል አሉ። እንደገና አሻራ ስጪ አሉ። አሻራ ስጪ፣ አሻራ መስጠት አለብሽ ተባልኩ። እሺ አልኩ። አሻራ ሰጠው። እንደገና እንደ አዲስ ፎቶ ተነሳው። እንደ አዲስ ልዩ ነው የሚባለው መሰለኝ የእንትን የህገ ወጥ የሰው ዝውውር ወይም ሂማን ትራፊኪንግ የሚመለከተው የዛ ዲፓርትመንት ነው። ልዩ የሚባል ዲፓርትመንት ነው። እዛ ተመዘገብኩኝ። እንደ አዲስ እቃዬን ቁጭ አድርጌ እንደ አዲስ እስረኛ ገባው ማለት ነው። በቃ ከግቢው ግን ሳልወጣ ነው እዛው በቁጥጥር ስር ያልኩት። ከዛ እንትኗ ኢንስፔክተሯ አጠገቤ ስለነበረች እኔን የተረከበችኝ ማለት ነው። የጠየኳት ጥያቄ ምንድነው? ማንን ከየት ወዴት አዘዋውሬ ነው? በእኔ ስም ማን ከሀገር ወጥቶ ነው? ምን አርጌ ነው? ምን አሪ ማለት ማንን ነው ያዘዋወርኩት? ማንን ነው? እኔ ማንንም ሰው ከሀገር አስወጥቼ አላውቅም። ምንም አይነት ነገር አርጌ አላውቅም። ህገወጥ የሰው ዝውውር ሰርቼም አላውቅም። ሰራተኛ እንኳን ስንፈልግ ስራና ክህሎት ሚኒስቴር አመልክተን በህጋዊ መንገድ ነው የምንወስደው እንጂ ምንም አይነት የህገወጥ ነገር ዝውውር ሰው መውሰድ ምናምን አርጌ አላውቅም። እና ስለዚህ ጉዳይ አስረጅኝ አልኳት አለችኝ። ነው አዎ እሺ። ከዛ በንጋታው ከሰዓት ፍርድ ቤት ቀረብን። የት? አራዳ። ሌላ በፊቱ ልደታ ነበር፣ ቀጥሎ አራዳ ቀረብን። አራዳ ሲቀርብ በጣም አሞኛል። በነገራችን ላይ ዛኔ በጣም እያመመኝ ነበረ። በጣም ማለት ነው በቃ መቆምም አቅቶኛል። ቀጥታ ማንበብ ጀመረች መርማሪዋ ማለት ነው። ንብረትነቱ የወይዘሮ በረከት ወርቁ አደራ የሆነ እና ታርጋ ቁጥሩን ጠቅሳ ይሄ መኪና በ2016 ዓመተ ምህረት መስከረም ወር ላይ 8 ኤርትራዊና 3 ኢትዮጵያዊ ጭኖ ኦሮሚያ ክልል ሲንቀሳቀስ ነበረ። ስለዛ የህገ ወጥ የሰው ዝውውር ተፈጽሟል ብለን እናምናለን። ለመመርመሪያ 14 ቀን ይሰጠን ብሎ አነበቡ። እንዲህ አልኩኝ። ማለት ኢትዮጵያን ቱር ኦፕሬሽን የኔ ነው። ቱር ሰራለሁ። የመናዊም ይሁን ናይጄሪያም ይሁን ከየትም ይምጣ ፈረንጅም አበሻም ቢሆን ሲመጣ እኛ ጋር እስከ ከፈለ ድረስ እጎበኛለሁ እስካለ ድረስ የፈለገበት ክልል ከጫፍ እስከ ጫፍ ድረስ ሰላማዊ ይሁን እንጂ ያ ቦታ እነሱ ሄዱበት ቦታ ሰላማዊ እስከሆነ ድረስ ማለት ነው። ቀጥታ መኪናዎቻችንን መከራየት ይችላል ማንም ሰው። እኔ በዛ ሰዓት በ2016 መስከረም ወር ኢትዮጵያ ውስጥ የለሁም። ከዛ እሺ ለመመርመር ለማጣራት ነገሮችን ቼክ ለማድረግ 10 ቀን ይሰጣቸው ብሎ ዳኛው 10 ቀን ሰጣቸው። ከዛ ያንን 10 ቀን ተሰጣቸውና ለምርመራ ወደዛ ወደ ማረፊያ ተመለስኩ ማለት ነው። 10 ቀኑ ከሞላ በኋላ ተመልሼ ቀረብኩኝ። የመጨረሻ ተብሎ ሌላ ዳኛ ጋር ቀረብኩ። የበፊቱ ዳኛ ቀርተው ሌላ ዳኛ ጋር ቀረብኩኝ። እሳቸው ጋር ሲቀርብ ደግሞ 7 ቀን ሰጣቸው። 7 ቀን 1 ሳምንት ማለት ነው። አለቀ። ከዛ ለመመርመሪያ መዝገቡን ለመመርመር የመጨረሻ 3 ቀን ይሰጣት ተባለ። ይሰጣቸው ተባለ። እሺ አልኩኝ። 3 ቀኗ ተሰጣቸውና በዛ ቀን ስንቀር እንደገና ሌላ ዳኛ ጋር ይዘውኝ ሄዱ። 5ኛ ዳኛ ማለት ነው። ሌላ ዳኛ ጋር ቀረብኩኝ። ሁሌም ሲሄድ የተለያየ ዳኛ ጋር አንድ ዳኛ ጋር ቀርቤ አላውቅም። ከዛ ሲሄድ ወረቀቱንም አልገለጡም ዳኛው፣ ሰነዱንም ቼክ አላረጉም፣ ፊቴንም አላዩም ቀና ብለው። ጉዳዩ ትንሹ ስብስብ ስለሆነ 14 ቀን ይሰጣቸው አሉና 14 ቀን ተሰጣቸው ማለት ነው። ተቃወምኩኝ። ክቡር ፍርድ ቤት ይሄ ስህተት ነው። ምክንያቱም እንደምታውቀው ጊዜ ቀጠሮ በባህሪው ቀኑ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። አንድ ሰው 10 ቀን ተሰጥቶት 14 ቀን ሊሰጠው አይችልም። 10 ቀን ከተሰጠው 8 7 እያለ እየቀነሰ ይሄዳል እንጂ እየጨመረ አይሄድም። 3 ቀን ለመጨረሻ ጊዜ ተብሎ ተሰጥቶኝ እንዴት ነው 14 ቀን ድጋሚ የሚሰጥብኝ? አግባብነት የለውም። ይግባኝ ይላል አልኩኝ። ከዛ በኋላ ይግባኝ አልኩኝ።
5 እዛው አራዳ ከፍተኛ ሆኖ 5ኛ ፎቅ ላይ ቀረብን ማለት ነው። ከዛ ቀረብን ማለት ይግባኝ አልኩኝ። የተከበረው ፍርድ ቤት የተሰጣት ጊዜ በቂ ነው። 48 ቀን ታስሬያለሁ። ይግባኝ 48 ቀን ታስሬያለሁ። ያለ አግባብ ነው የታሰርኩት። ምንም አይነት ህገወጥ የሰው ዝውውር ላይ አልተሳተፍኩም። ምንም ነገር የለም። መኪናሽ በ2016 መስከረም ወር 8 ኤርትራዊ ጭኗል። ህገወጥ የሰው ዝውውር ነው እንዴት ይባላል? ማለት ሰዎቹ ከሀገር አልወጡም። እንግዶች ናቸው ወይ ጦር መሳሪያ ይዘው አልተገኙም፣ ወይም ደግሞ ኮንትሮባንድ ይዘው አልተገኙም። እነዚህ ሰዎች እንዴት ነው እንዲህ ሊሆን የቻለው? እንዴት እንደዚህ ልጠየቅ እችላለሁ ብዬ አልኳቸው ማለት ነው። ከዛ በኋላ ዳኛውም እስቲ መዝገቡና ላይ የግል ተዘዋወረ የሚባልም ሰው የለም፣ የሰው ስምም የለም ጨርሶ። አንዴ ያዝ ያረገ ስለሆነ ምንም አይነት ሰው የሰው ያዝ ያረገን ስለሆነ አንዴ ኮፒ ሊንክ አድርጉልን። ያዝ ያረገ ነው በረከትን እየያዛ ስለሆነ አንዴ ኮፒ ሊንክ አድርጉት። አንዴ ሪፖስት ማለት ነው።